የዘመናት ቁጭት የሆነው ታላቁ የኢትዮጵያ ህዳሴ ግድብ ግንባታው በተጠናቀቀ ማግስት መንግስት የኒውክሌር ኃይል፣ የማዳበሪያ ፋብሪካ፣ የነዳጅ ማጣሪያ፣ ግዙፍ የአየር ማረፊያ ግንባታን ጨምሮ የሌሎች ቀጣይ ሜጋ ፕሮጀክቶች ግንባታ መጀመሩን ይፋ ማድረጉ ይታወሳል። እነዚህ የልማት ፕሮጀክቶች ለሀገራዊ እድገት መፋጠን ያላቸው ፋይዳ የኢትዮጵያን የማንሰራራት ጉዞ እውን ለማድረግ ጉልህ ጠቀሜታ ያላቸው ናቸው። በመሆኑም የሀገርንና የህዝብን ጥቅም መሰረት ያደረጉ ግዙፍ ሀገራዊ ፕሮጀክቶችን መደገፍና ውጤታማ ማድረግ ከተፎካካሪ የፖለቲካ ፓርቲዎች የሚጠበቅ ሆኖ እናገኘዋለን። የህዝብን ተጠቃሚነት ሊያረጋግጡ የሚችሉ ፕሮጀክቶች የፖለቲካ ልዩነቶች ሳይገድቡ በጋራ ቆመን ማሳካት ያስፈልጋል። ምክንያቱም አሁንም ተፎካካሪ ፓርቲ የሆነው አንድ ፓርቲ ነገ መንግስት የመሆን እድል ይገጥመዋል። ሲገጥመው ይሄንን ፕሮጀክት ነው ራን የሚያደርገው። ስለዚህ የህዝብ ፕሮጀክት ነው እንጂ የፓርቲ ልዩነት፣ የአመለካከት ልዩነት፣ የሀሳብ ልዩነት በልማቶች ላይ በህዝብ ተጠቃሚነት ላይ በአብሮነት ላይ ልዩነቶች ሊፈጠሩ አይገባም። አነሰም በዛ በአገር ደረጃ የሚደረጉ ማናቸውም እንቅስቃሴዎች ተጨማሪ ነገር ያልነበረ ነገር ማምጣት ላይ ትኩረት እስካደረጉ ጊዜ ድረስ ተጨማሪ የሰው ኃይል ቅጥር እስካመጡ ጊዜ ድረስ ተጨማሪ ምርት እስካመጡ ጊዜ ድረስ ተጨማሪ ቴክኖሎጂ እስካመጡ ጊዜ ድረስ የጋራ ጥቅም ናቸው። በዛ ውስጥ ተቀጥሮ የሚሰራው ኢትዮጵያዊ ነው። የኢትዮጵያ ገበያ ነው የሚረጋጋው። የኢትዮጵያ ገቢ ነው የሚጨምረው። የግሉ ዘርፍ ገቢ ነው የሚጨምረው። የመንግስት ገቢ ነው የሚጨምረው። ከዚህ አንፃር ኢኮኖሚካሊ የሚመጡ ማናቸውም ኢኮኖሚክ ኢምፓወርመንት የሚያመጡ ፕሮግረስን የሚያመጡ ነገሮች በሙሉ በፓርቲዎች አካባቢ ላይ የልዩነት ሀሳብ ሊሆኑ አይችሉም። ለሀገር የሚጠቅሙ የኢትዮጵያን እድገት ልማት የሚያረጋግጡ እንቅስቃሴዎችን በጥንቃቄ መሰራት አለባቸው። ቀደም ተከተል መስተካከል አለበት። የሙያና ባለሙያ ያሳተፈ መሆን አለበት። ግን ደግሞ ሀገር እስከጠቀሙ ድረስ ልማት እድገት ያመጣሉ ጠቃሚ ናቸው እስከተባለ ድረስ እንደዚህ አይነት እንቅስቃሴዎችን በበጎ መልኩ ነው የምናያቸው። እንደ ሀገር እየታየ ያለው ሁለንተናዊ የእድገት ጉዞና የተጀመሩ የልማት እቅድ ተግባራት ኢትዮጵያን ወደ ቀደመ ክብሯ ከመመለስ ባለፈ ተጽዕኖ ፈጣሪነቷን የሚጨምሩ ናቸው። ይሁንና ከአሁን ቀደም ለዘመናት የተፎካካሪ ፓርቲዎች የተጓዙበት ኋላ ቀርና ከእድገት ጎዳና የሚጎትት ትርፍ አልባ ፉክክርን በመተው የሀገርን ልማት የሚጻረሩ የውጭና የውስጥ አካላትን በጋራ መመከት ይገባል ነው ያሉት ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉ የተለያዩ ተፎካካሪ የፖለቲካ ፓርቲዎች። እድገታችንን ማይመቻቸው፣ ለውጣችንን ማይመቻቸው በእኛ ሜዳ ላይ የሚጫወቱትን ማስቆም ያስፈልጋል። ስለዚህ የፖለቲካ ልዩነቶች ወደዛ ሊወስዱን አይገባም ብዬ አስባለሁ። እኛ መንቃት አለብን። አሁን ያለው ትውልድ መንቃት አለበት። አሁን ያለው ፖለቲከኛ መንቃት አለብን። ምክንያቱም ጥቂት ነገሮች ሊሸውዱን አይገባም። የሚያልፉ ነገሮች ሊሸውዱን አይገባም። ታይግባቡ ሁሌም መኖር ደግሞ ጤንነት አይደለም። ስለዚህ ያልተግባባንባቸው ጉዳዮችን መለየት ያስፈልጋል። ያንን ለይተን በተግባባንባቸው ጉዳዮች ላይ ተግባብተን ባልተግባባንባቸው ጉዳዮች ላይ ቢሆን ተከባብረን መነጋገር፣ ተከባብረን መወያየት፣ ተከባብረን መፍታት መቻል አለብን እንጂ ያለ መግባባት ልዩነቶቻችን ወደ አላስፈላጊ ኮስት መውሰድ መቻል አለበት ብዬ አላምንም። የውስጥ ሰላማችን ላይ ችግሮች ካሉ ደግሞ በምክክር በውይይት በድርድር መፍታት ባህል ማድረግ አለብን። ያልሞከርነው መንገድ መሞከር አለብን። ይሄን መንገድ ሞክረን ማየት አለብን። እስከዛሬ በሐሳብ እንላለን፣ በተግባር ያልሞከርነው መንገድ ነውና በተግባር መሞከር የሞከርነውን ነገር ደግሞ ውጤት ያመጣል የሚል ተስፋ አለ። ግን ሞክሮ ማየት በጠመንጃ ሞክረናል፣ በጠብ ሞክረናል፣ በልዩነት ሞክረናል፣ በመገፋፋት ሞክረናል። ሀገር አልጠቀምም፣ ግለሰቦችንም ማንንችንም አልተጠቀምም። ይሄን ማመን ይፈልጋል። እንደ ፖለቲካ ፓርቲ እንደዚህ አይነት ጉዳዮች ላይ በጋራ መቆም፣ እንደዚህ አይነት ጉዳዮች ላይ አብሮ መሆን ይጠቅማል ብሎ ማመን የመጀመሪያው። ይልቁንም የፖለቲካ አስተሳሰብ ልዩነቶችን በማክበር የተጀመሩና የሀገርን እድገት የሚያረጋግጡ ሜጋ ፕሮጀክቶች ውጤታማ እንዲሆኑ በመተባበር እንዲሁም ለሕዝቦች መልካም አስተዳደር ጥያቄዎች መፈታት በጋራ መስራት ይገባል ነው ያሉት። የፖለቲካ ልዩነቶቻችን ቢኖሩም የርዕዮተ ዓለም ልዩነቶቻችን ቢኖሩም ያለን አንድ ሀገር ነው፣ ያለን አንድ ሕዝብ ነው። ስለዚህ ያለን አንድ ሕዝብ ከወደድን የህዝቦች የመልማት ጥያቄ ላይ፣ የህዝቦች የዲሞክራሲ ጥያቄ ላይ፣ የህዝቦች የሰላም ጥያቄ ላይ፣ የህዝቦች የመልካም አስተዳደር ጥያቄዎች ላይ ያልተመለሱ ጥያቄዎችን እያነሳን የሚመለሱበት መንገድ እየፈጠረን አስቻይ ሁኔታዎችን መፍጠር እንጂ
ምንም የማያውቅ ማህበረሰብ አላስፈላጊ ዋጋ መክፈል አለበት የሚል እምነቱ የለንምና በዛ ላይ በደንብ ውይይቶች ያስፈልጋሉ። እነዚህ ግዙፍ ፕሮጀክቶችም በአግባቡ ውጤታማ ሆነው የተሳካ ሆነው እንዲጠናቀቁ እነዚህ እንዳይሳካ የሚያደርጉ ኃይሎችን በጋራ መታገል በጋራ ማስቆም ማለት ያስፈልጋል። የህዝብ ሀብት ነው፣ የሀገር ሀብት ነው። ኢትዮጵያ ማደግ አለባት፣ መለወጥ አለባት የሚል ህልም ካለን እውን ማድረግ አለበት። ሜጋ ፕሮጀክቶች ሲጠናቀቁ የኢትዮጵያን የቀጣይ ዕጣ ፈንታ የሚወስኑ የተሻለ የሚያደርጉና ዓለም አቀፍ ተሰሚነቷን የሚያሳድጉ በመሆናቸው በሀገር ልማትና ብሔራዊ ጥቅም ልዩነት ሊኖር አይገባም ያሉ ሲሆን ተባብሮ መስራትም ለነገ የሚባል አለመሆኑን አስረድተዋል።